ከዚህ ስትመለስ አዲስ የሚባል ሰው ይደውልልሃል። አሜን። ይሰማኝ ነው አይደል? ከዛም በር ይከፈታል። አሜን። የተበላሸ የትዳር ማንነት ዛሬ እግዚአብሔር ይመታል። አሜን። አሁን ስትታይ ነገሮች ሁሉ የተመቻቹ ይመስላል፣ ግን ተይዘህ ነው ያለው። በሹፍርነት ስንት ዓመት ሰራ? 10 ምናምን። ፓስፖርት አለ? የለኝም። ነሽ በሹፌርነት ህይወት ባይዘው እኔ አንድ ነገር የማየው መሰለ፣ ይሄ ግማሽ ሰውነት አሁን ሊታሰር ነው። እግዚአብሔር ይፍታ። አሁን ጤነኛ ነህ አይደለ? ይሄ ሰውነትን ጠላት ሊያስር ነው። ይሄ ሰውነት ሊታሰር ደግሞ 2 ወር ነው ጠላት የሚያሳየኝ። በጠላት ፋይል ስመለከት 2 ወር ብቻ ቀርቶታል ይለኛል። እግዚአብሔር ጣልቃ ገባለታለሁ። አሜን። ያንተ ነገር ይፈታል። አሜን። ከዚህ ስትመለስ የሾፌርነት ቁልፍን ታስረክብና ሌላ ታሪክ፣ ሌላ በር፣ ሌላ ታምራት ይከፈታል። አሜን። ወደ አዲስ ምዕራፍ ትመጣለህ። አሜን። ወደ እጅ የመጣ የሚወጣ ገንዘቦች፣ የማይቀመጥ በረከቶችን አያለው። እግዚአብሔር ሰብር ያለው ነኝ። አሜን። ምን አያለው? ታርጌት ላይ አንተን ለማጥፋት የተወረወረ ቀስት አየው። ይህ ቀስት የሚመጣው አንደኛ የሆነ ሰለሞን የሚባል ሰው አየው። የሰማኝ ነው አይደለ? ሰለሞን ቀስት እየተወረወረ ያለው ያንተን በህይወት እንዳትኖር እየተወረወረበት በቤት ውስጥ የሚደገም ድግምት ነው ማየው። እግዚአብሔር ግን አስመልጧል አለኝ። አሜን። ማምለጥ ትፈልጋለህ? በደንብ አሁን እየቆምክ ነው። ነገር ግን 2016 ላይ ትሞት ነበረ። 2016 ላይ ትሞት ነበረ። እግዚአብሔር 2016 ከሞት አስመለጠ። 17ም በግድ ነው ያለፍከው። 18 ደግሞ ነገሮች እየተገለባበጡ ነው። እግዚአብሔር ሊያስመልጥ ይፈልጋል። ከማን ጋር የመጣው? ይሄ መሐንዲስ ነው። በጣም ታለንት ተማሪ ነው። አዲስ አበባ ዩኒቨርሲቲ መጀመሪያ እሱ ማስተርሱን ሲሰራ እኔ መካኒካል ሰራው። በዲግሪ ሲሰራ እሱ ማስተርስ ነው። በጣም አውትስታንዲንግ ተማሪ ነው እና አሁን ደግሞ እንደ አጋጣሚ አንድ መስሪያ ቤት ነው ይጥላል። ብዙ ጊዜ በወር ውስጥ አንዴ ይጥልና ሰውነቱ በቃ እንደዚህ ቆስላል። በቃ አልተረፈም። በጣም የሚጥል በሽታ ይጥላል። 1-2 ዓመት ምናምን ቢሆን እንደዛ እና ጥሩ ፖዚሽን ነው። መሐንዲስ ነው። እግዚአብሔር ሰው ጸልይለት። በጣም የሰጠው የተንከባከብከው በሽታውን ይውደቅ። ይሄ ሰው የሚገርመው አሜሪካ ምድር ይገባ ነበረ። እንዳይንቀሳቀስ የተተበተበበት ትብተባ ያለው እግዚአብሔር ቆርጬዋለሁ አለኝ። ቆርጬዋለሁ። አሁን ቆርጬዋለሁ። አሁን ቆርጬዋለሁ። የሞት መንፈስ ይቆረጥ፣ በኢየሱስ ስም ይቆረጥ። እግዚአብሔር ጣልቃ ገባለታል ይለኛል። ዘሮቹ እንዳለ ጨለማ ከቧቸው ያለው እግዚአብሔር ዛሬ መታወለኝ። የእርግማንና የድግምትን ጽፈት መታወለኝ። አሜን። መፈታት ትፈልጋለህ? በደንብ እፈልጋለሁ። አእምሮ እያለ አእምሮ እንደሌለ ሰው ነው ያደረገ። እግዚአብሔር አሁን ይፈታሃል። አሜን። ማዲካ መጠገን ይሆንልሃል። አሜን። ዛሬ ባታመጣው፣ ዛሬ ባይመጣ በደንብ ስሙ። በእግዚአብሔር ፊት ነው። ምን ዛሬ ባይመጣ የዛሬ ሳምንት ጠላት ምን አስበዋል? የመኪና አክሲደንት በህይወቱ ላይ ድንገት መኪና ውስጥ ገብቶ ነው ማየው። ከዛ በኋላ በቃ ዊልቸር ህይወቱ እኮ አያልፍም። ዊልቸር ላይ ሊያስቀምጡ ከዊልቸር በኋላ ህይወት እንዳይኖረው እግዚአብሔር ሳምንት ውስጥ የቀረውን ጭንገፋ ቆርጫለሁ። አሜን። ቅዳሜ አርብ ባለፈው ሳምንት ወርቆ አርብ ማለት ነው። በቃ መስሪያ ቤታችን ክፍላችን አንድ መስሪያ ቤት ሆኖ የተለያየ ክፍል ነው። ከስራ ስንወጣ ወርቆ ደም ይሄ በሬ የታረደ ይመስላል እና እኛ አይተን ደነገጥ ነው። እሱ ይዞ በአምቡላንስ ሕክምና ይዞ ሄደዋል እና ለትንሽ ነው እግዚአብሔር ያተረፈው። ደሙ ራሱ በሬ የታረደ ይመስላል እና እግዚአብሔር ነው ያተረፈው። እግዚአብሔር ከዚህ ቀን ጀምሮ ለዚህ ሰው ጣልቃ ገባ። አሜን። ገባ በኢየሱስ ስም፣ ገባ በኢየሱስ ስም። ደም አፍሳሹን መትቼዋለሁ። አሜን። በኢየሱስ ስም መትቼዋለሁ። አሜን። በዚህ 2 ዓመት ጣልቃ የገባበት መትቼዋለሁ። አሜን። በኢየሱስ ስም ተመታ። አሜን። እግዚአብሔር ጣልቃ ገብቼላለሁ ይለኛል። አትፍራ፣ ነፃ አውጣለሁ።
እግዚአብሔር እኔ ያንተ ህይወት በእኔ እጅ እንጂ በሟርተኛ እጅ አይደለም ይላል። አሜን። ተፈጸመልህ። ለጌታ ክብር ስጡ እስቲ። ጋሼ ሁሉ ሰላም ነው? ግርማን ያውቃሉ? የመስሪያ ቤታችሁን ታውቃለህ? አሁን የመስሪያ ቤት ውስጥ ያለ ሰው ማውራት ስለምፈልግ ነው። መንፈስ ዓለም ላይ በቀደም መጥቶ ነበር ካንተ በኋላ ግርማ አወቀው። ግርማ እሱም ሊወስደኝ እንዳንተ እንትን ወለጋ ለቀምት እሺ አራራ ቲቪ ላይ ያለው እንትን መሰረት ጋር እዛ ሊወስደኝ ተቀጣጣራችሁ። ካንተ በኋላ መጥቶ ነበር ቢሮ። በፊትም የዛሬ አመት ነው እንደዚህ ቀጠሮ ተያይዘን እሱ ደብረ ዘይት ነው ቤተሰቦቹ ወደዛ ሄደብኝና ቀጠሮ ፌል አደረገ። ብዙ ጊዜ ቀጥራለሁ ግን እግዚአብሔር ቀን አለው። ያው ዛሬ ደግሞ እግዚአብሔር ምን አለው? ቀን አለው እና ብዙ ጊዜ ቀጥራለሁ እሱ ሚስ ያደርግብኛል። እግዚአብሔር ያው ፋውሶታል። አሁን እግዚአብሔር ገሜ መቃኬት እንዴ ገሜ በደንብ ስማኝ። ሰላም ነው? ሰላም ይመስገን ይመስገን። ስልክን ከፍ አድርገው። አሁን እሱ ገሜ ነው ስሙ። እሺ ገመዳ ነው ገመዳ። እሺ ስልክን ከፍ አድርግና አሁን ስልክ ላይ ልጸልይ ነው። እሺ ፈውስ ስለሚያስፈልገና በጌታ በናዝሬቱ በኢየሱስ ከዚህ ስትመለስ ግርማም ይደውልልሃል። እሺ እሺ ግርማ ከደወለ በኋላ ከገርሜ ጋር ያገናኛል። እሺ ከዛ ሰከንድ ጀምሮ ያቺ ሴት 12 ዓመት ደም የፈሰሳት ከቤቷ ሳትነሳ ነገሯ ፈውሷ ቤቷ ያለች እንደተው ለድርጊት ብቻ ነው የተንቀሳቀሰችው። ከኤው አሁን ግርማ መደወሉን እርግጠኛ ትሆናለህ። ከዛ ከገሜ ጋር ያገናኛል። ይህ ነብይ ምን አለ ትላለህ? ትላንትና የሚያውቁ ማንነት እስከማያውቁ ድረስ እቀይርና ይለኛል ጌታ። ይህ ስልክ ከዚህ ሰዓት ጀምሮ በኢየሱስ ስም አሁን እነዚህ ሰዎች በዚህ ስልክ ላይ እንዲደውሉ አዝዣለሁ። ወደዚህ ስልክ አሁን እንዲደውሉ አዝዣለሁ። በኢየሱስ ስም እንዲደውሉ አዝዣለሁ። በኢየሱስ ስም መለኮታዊ ጥሪ ይግባ። በኢየሱስ ስም ይግባ። ዝገባ በሉ ድጋሙ ይወዱታል። መስኪን ነው። በጣም ህዋ ነው ውስጡ። በጣም ምንም ችግር የለበትም እና ከማንም ጋር ደግሞ ተግባቢ ነው። ይኸው ቤታቸው ውስጥ መስዋዕት የሚቀበል መንፈስ አለ። እሱ ነው እሱ መንፈስ ማለት ነው። ታርዷል ዛሬ። ብዙዎችን ትዳር የሚከለክል በረከት የሚመታ ሰላም እንኳን የለም ቤት ውስጥ። በጣም አትግባቡ። ይህን መንፈስ ጌታ አርጀዋለሁ። አሜን። ጌታ እንዲህ አለ፣ ልጅ አትፍራ፣ እኔ ካንተ ጋር ነኝ። አሜን። ከልጅነትም ከሞት ያስመለጥኩ እኔ ነኝ። አሜን። ማንም በሌለ ሰዓት ላይ እኔ ነኝ የታደግኩ ይላል። አሜን። ለዚህ ሰው እንዲህ ይለኛል ጌታ መንፈስ፣ አዲስ ስልክ ይደወላል። አሜን። ጋሼ ለዚህ ሰው ጸልዩለት። እሺ ሀብታሙን የት ነው የምታውቀው? ያውቀዋል። ሀብታሙ ከኔ ጋር ፎርክሊፍት ጓደኛዬ ነው። እግዚአብሔር ከዚህ ቀን ጀምሮ ቀንበረን ሰብሬያለሁ። መስሪያ ቤታችሁ በእሱ የተነሳ ይቀየራል። ተፈጸመ። ኢንጂነር ነው። አሁንም ፖዚሽን ነው ያለው እና ኢንጂነር ነው። ማስተርስም አለው ኤሌክትሪካል ኢንጂነር ነው እና ጥሩ ፖዚሽን ነው። ግን ይሄ እንትኑ ይረብሸው ነበር እና በጣም እናዝናለን በእውነት መስሪያ ቤት ሁሉ በቃ ስለሱ ያዝናል ስለሆነ በጣም እንትን ያደርጋል እና አሁን እስቲ ከኔ ጋር እጅን ከፍ አድርግና ይህን ጸሎት ጸልይ። ጌታ ኢየሱስ በል። እወዳለሁ ከድንግል ማርያም ስለኔ ተወልደ እኔ ከሞት ያዳንከኝ አንተነ ዘመኔን እድሜን ላንተ ሰጥቻለሁ። ዓለምን ሰይጣንን ድርጊቱን ዛሬ ክጃለሁ። አባቴ ሆይ ስሜን
ስሜ በህይወት በህይወት መዝገብ ጻፈልኝ። ጻፈልኝ። ስለ ጻፍክም አመሰግናለሁ። ስለ ጻፍክም አመሰግናለሁ።